የቀጥታ ስርጭት አብዛኞቻችሁ ስትጠይቁ ነበረ። እንዴት ማግኘት እንደምትችሉ ነግራችኋለሁ። ሰላም እንዴት ናችሁ? ሃውዝ ኤቭሪባዲ ዶዊንግ? ዛሬ ኪሎ አይተን ፌስ ኦፍ አድርገን እንቁራሪት። ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች ባላችሁበት ሁሉ ሰላም ጤና ይብዛላችሁ ልፈልጋለሁ። ዛሬም እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮአችን ደግሞ የሚሆነው ስለ ጆን እና ንቃተ ህሊና ነው ማለት ነው። በጣም ብዙ ሰዎች ስለ እነዚህ ሰዎች ፋይት ላይቭ እንዴት እንደሚተላለፍ እየጠየቁ ስለነበር ነው። የሆነ ቪዲዮ አለ፣ እሱ ቪዲዮ አይተን እንመለስ። የቀጥታ ስርጭት አብዛኞቻችሁ ስትጠይቁ ነበረ። እንዴት ማግኘት እንደምትችሉ ነግራችኋለሁ። በነገራችን ላይ ዛሬ ከ11 ሰዓት ጀምሮ በአድዋ መታሰቢያ ሙዚየም የሚዛን እና ፌስ ኦፍ ፕሮግራም ይኖራል። ያንን ተጋብዛችኋል። ሁላችሁም መመልከት፣ መምጣት፣ ጥያቄዎች ካሏችሁ ደግሞ ለተወዳዳሪዎች መጠየቅ ትችላላችሁ። ከዛ በተጨማሪ ውድድሩ በቀጥታ የሚታይባቸው ሁለት አማራጮች አሉ። አንደኛው ሴፍ ፓሴንጀር አፕሊኬሽን ነው። ይህንን እንግዲህ ከፕሌይ ስቶር ገብታችሁ ማውረድ ትችላላችሁ። የዛሬውን የሚዛን ፕሮግራምም በቀጥታ በነፃ መመልከት ትችላላችሁ ማለት ነው። የነገውን የዋናው ውድድር ማለት ነው። እሱን ከናንተ የሚጠበቀው 100 ብር ብቻ በቴሌ ብር መክፈል ነው። ከየትኛውም ቦታ ከየትኛውም ሀገር ሆናችሁ መከታተል ትችላላችሁ። ሁለተኛው አማራጭ እንግዲህ አባይ ቲቪ ነው። አባይ ቲቪ ላይም እንግዲህ መከታተል ትችላላችሁ። አባይ ቲቪ ላይ ስትከታተሉ ምናልባት ሜን ፕሮግራም ይኖራቸዋል በመሃል በዛ ጊዜ ላይ አንዳንድ ፋይቶች ሊያመልጧችሁ ይችላል። እሱን ጥንቃቄ ማድረግ ያስፈልጋል። ከዛ በተጨማሪ አባይ ቲቪም ላይ ማግኘት ትችላላችሁ። ስለዚህ በሁሉም አማራጭ ነው እንድታገኙ ያመቻቸንላችሁ ያመጣንላችሁ። ከዛ በተጨማሪ በቲክቶክ በምንም አይነት ፕላትፎርም አይተላለፍም። ስለዚህ ቲክቶክ ላይ ኤክስፔክት አድርጋችሁ አንዳንድ ጨዋታዎች እንዳያመልጣችሁ። በእለቱ የምትገቡም ሰዎች ቲክቶክ ላይ ላይቭ መግባት ክልክል ነው፣ አይቻልም። ስለዚህ ይሄንን ተግባራዊ ታደርጉልኛላችሁ ማለት ነው። በአካል ደግሞ ብትገኙ የዚህ ታሪካዊ ውድድር አካል መሆን ትችላላችሁ። አሁንም በጣም ጥቂት ትኬቶች አሉ። አዋሽ ፕሮ ላይ ማግኘት ትችላላችሁ። ከዚህ በተጨማሪ በእለቱም ስትመጡ በር ላይ ሊኖር ይችላል። ይሄንን ነው ዛሬ ማስተላልፍላችሁ። በኋላ እንገናኝ አድዋ ላይ። ቴንክ ዩ። ይሄ ወንድማችን ላይቭ እንዴት እንደሚተላለፍ በቀላሉ አስረድቷችኋል ብዬ አስባለሁ። ውድ ተመልካቾቼ ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ምክንያቱም ፌስቡክ፣ ኢንስታግራም፣ ቲክቶክ ሶሻል ሚዲያ እያሰሱ ከመዋል ናኦል ዩቲዩብ ቻናል ውስጥ በመግባት አንድ ቪዲዮ በማየት ብቻ ሰሞነኛ አነጋጋሪ የሆኑ ጉዳዮችን በቀላሉ መመልከት ስለሚሻል ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ እፈልጋለሁ። እንግዲህ ይህንን አፕሊኬሽን ስታወርዱ ፕሌይ ስቶር ላይ ነው የምታወርዱት በቀላሉ ማለት ነው። አጠቃቀሙ የማታውቁ ሰዎች ካላችሁ እንግዲህ ንገሩኝ፣ ያስረዳችኋለሁ። መጨረሻ ላይ ወደ አስቀምጥኩላችሁ ቪዲዮ አንድ ላይ እንሂድ። ሰላም እንዴት ናችሁ? ሃውዝ ኤቭሪባዲ ዶዊንግ? ዛሬ ኪሎ አይተን ፌስ ኦፍ አድርገን እንቁራሪቷን ቀልቧን ገፈን እየወጣን ነው። ግን በዚህ ቪዲዮ የመጣሁት ለምንድን ነው? አንድ በጣም ማመስገን የምፈልገው ሰው አለ። ካለቀ በኋላ ሂደት ካለቀ በኋላ በፕላቲኒየም ደረጃ ንቃተ ህሊናን ስፖንሰር ካላረኩ ብሎ ከጎን የሆነው ስፖንሰር ያደረጉልኝ ዶክተር ቤሪ ራይት ሜዲካል ኮንሰልተንሲን ከልብ ላመሰግን እወዳለሁ። ዶክተር በጣም ነው የምወድ። ዶክተር ቤሪ ራይት ሜዲካል ኮንሰልተንሲ ምንድነው የሚሰራው? ፊዚካል እንቅስቃሴንና አመጋገብን እንዴት ነው አዋህደን በጣም ጤናማ መሆን የምንችለው? በጣም ያስፈልገናል። በነገራችን ላይ ይሄ በፕሮሞሽኑ ፐርስፔክቲቭ አይደለም ይሄንን የነገርኳችሁ ያለሁት። በጣም የኛ ህዝብ ምን ሰርቶ ምን መብላት እንዳለበት አብዛኛውን አያውቅም። ያው በትምህርት የሚመጣ ነገር ነውና በደንብ ይሄንን ነገር በመጠቀም ይሄንን አካውንታቸውን ፎሎ በማድረግ ብዙ ነገር ማትረፍ ብዙ ነገር መማር እንችላለን ብዬ አስባለሁ። ወዳችኋለሁ። ውድ ተመልካቾች የዛሬው ቪዲዮአችን ቀለል ያለና አጠር ያለ ጉዳይ ነው። ስለሚጠቅማችሁ ብዬ ነው ያመጣሁላችሁ። እስከ መጨረሻ አብራችሁ ስለቆያችሁ አመሰግናለሁ። ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።